የራስ ፊደል ለመቅረጽ ያሉት የአማርኛ የግዕዝ አንሰው ነው። የግዕዝ አልፋቤት ቤዚካሊ ሃይማኖታዊ መሰረት ነው ያላቸው። እቺኛዋ ኢትዮጵያን የምትወክላት ኢትዮጵያንስ ይሄውን ማንዴላ ነው የሚወክለው። ይሄ ማንዴላ ነው የሚለው። በቃ ስሙ ጻፍኩት። የኔ ስም ጻፍልኝ። ቦጋለ ቦጋለ መሳቅም ትችላለህ። ሁሉም ነገር ይቀያየራል። ስያሜው መጀመሪያ እንደውም አብይ አልፋቤት ሲባል እንደነበር ነው መረጃ አለ። እንዴት አብይ አልፋቤት ትላለህ? እንዴት አብይ ትላለህ? ወርሳማን ለምን መለስ አትልም? ግራ የሚያጋቡ 8 ሀ ነው ያለው በአማርኛ ፊደል አጠቃቀም። ለመነጋገር ብቻ አይደለም ለጥናትም የማይመች አይነት። ስለዚህ ለፊደሎቹ ስም ያወጣው በጀግኖቹ ፍርዱን ለተመልካች ትቻለሁ። ማ ነው የምንለው ምለው በል እንጂ ስንት ናቸው? ካንተ ውጪ የሚያውቀዋል? በፓን አፍሪካን አጠራር ጣይቱ ፊደሎቹ ግን ኢሳያስ ከየት ነው ያገኛቸው? ከመለስ መንግስቱን የመረጥክበት ምክንያት የኢትዮጵያ የምዕራብ ንብረት ባለስልጣን አስመዝግቤዋለሁ ሊዘርፉ ጥረት አድርገው ነበር የሚል ነገር ሰማሁ። ከዛ በኋላ አፍሪካን ዩኒየን እገባለሁ የሚል ግምት አለኝ። ኦሮምኛ አካባቢ ለምሳሌ የሆነ ተጣጣ ሰላም ጤና ይስጥልኝ ተመልካቾቻችን። ይሄ ሁሉ ሰጣ ገባ ይሄ ሁሉ ክርክር ከራሴ ስራ ፈጠራ አለኝ ከሚለው ከወጣት ኢሳያስ ገብረ ኪዳን ጋር ስናደርገው የነበረው ሙግት ነው። እውነታው ምን ይመስላል፣ ፈጠራውስ ምንድነው የሚለውን አብረን የምናይ ይሆናል። ጤና ይስጥልኝ ኢሳያስ። ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆይታል። ወደ ስቱዲዮአችን መጥተህ አንድ የሚገርም የፈጠራ ስራ እንዳለ ስናገር የነበረው ትንሽ በመሃል ተጠፋፋን። ይቅርታ ቀድሜ ይቅርታ መጠየቅ ፈልጋለሁ። ማንደ ባለፈው ነግሬ ነበረ የፈጠራ ስራውን ኦሬዲ ፓን አፍሪካን አልፋቤት ነው የሚባለው ለመላው የአፍሪካ ሀገሮች። እንደሚታወቀው የአፍሪካ ሀገሮች ከኢትዮጵያ ውጭ ያሉትም የአጻጻፍ ፊደላት የላቸውም። ስለዚህ እንደሚታወቀው አብዛኞቹ የሌሎቹ የባዕዳዊ የሆነ ገዢዎቻቸውን ላንጉጅ ኦር ስክሪፕት ነው የሚጠቀሙትና እሱንም ለመቅረፍ በተጨማሪ ፖለቲካል ኢንቴግሬሽን የአፍሪካ ፖለቲካል ኢንቴግሬሽን ምንጣፍ ለማድረግ ለመቀራረብ የሚጠቅም ፓን አፍሪካን ሄሮዎቹ ያሉበት የሚነሱበት በጣም ለየት ያለ ቅርጽ ያለው እንዳየኸው ተስፋ አደርጋለሁ። እነዚህ አይነት ፊደሎች አሉትና ሳያቸው ነበር በጣም ግራ የሚያጋቡ አንዳንዶቹ እንመጣባቸዋለን። እነሱን ቅድም እንግዲህ አፍሪካኖች የራሳቸው የሆነ የቋንቋቸው ፊደል የላቸውም ስትል ነበር። ያው የኛው ግዕዝ ወይ የኛው አማርኛ ከግዕዝ የወሰድነው ፊደል ያው የራሳችን ፊደል ነው ራሱና ምናልባት ሁሉንም ማጠቃለል እንዳይሆን በኋላም በሰፊ እንመጣበታለን። ይሄንን ካልከኝ በኋላ ይሄን የፈጠራ ስራህን በተለያዩ ቦታ ለማስመዝገብ ጥረት በምታደርግበት ጊዜ አንዳንዶች ዝርፊያ ሁሉ ደርሶበታል፣ ሊዘርፉ ጥረት አድርገው ነበር የሚል ነገር ሰማሁኝ። ከነስልኩ ጭምር ፋይሉ ስልኩ ያለ ተብሎ እውነት ነው ወይስ? በዚህኛው ጋር የተያያዘ አይደለም እንጂ ስልኬ ጠፍቷል። በእርግጠኝነት ስልኬ ተወስዷል። ያሉትን በሙሉ መረጃ ዶኩመንት የለኝም። ነገር ግን ያው የስራ ፈጠራ መስረቅ አይችሉም። ቢሰረቅ የተሻለ መስራት የሚችል አይነት እንትን አለኝና ልምዱ ፋይሎች እዛ ስልክ ላይ አሉ ነበሩበት። ሊጠቀሙበት ምናምን አይችሉም። አይችሉም። የራስና የራስ ብቻ ነው። በጣም አሪፍ። ስለ እንግዲህ ራሴ ቀረስኳቸው ስላልካቸው ፊደሎች ከመጣታችን በፊት ግን ሰዎች ስላንተ ማወቅ ቢፈልጉ ኢሳያስ የኋላ ታሪኩ ባክግራውንዱ ምንድነው የሚል ነገር ብናቅ ደስ ይለኛል። እኔም በዚህ ካለ እዚህ ጋር ለማውራት ነው ዋና ቶፒክ ዋና ርዕስቴ እዚህ ጋር ለማውራት ነው። ፐርሰናሊ እኔ ከትግራይ ክልል ተወላጅ ነኝ። የአክሱም ልጅ ነኝ። በሙያዬም ከዚህ ውጪ ከስነ ጽሁፍ ውጪ ነኝ። የጤና ባለሙያ ነኝ። ይሄኛው ግን ኦሬዲ ከትምህርት ባሻገር ከልጅነት ጀምሮ የማንበብ የመጻፍ ፕላስ የመድረስ ጸሐፊ የመሆን አዝማሚያ ነበረኝና በኋላ መሀል ላይ መጽሐፍ ጽፎ ፕሪንት አድርጎ ለአንባቢ ከማድረስ ያለው ኮስት ላይፍ ኮስት ያደርጋል። አሁን ያለውን ፐርሰናል አቅሚ ያዳክምብኛል። ስለዚህ ነገሮችን ሾርት ዋይዝ እያረኩኝ በትናንሽ ፊደሎችን ራሱን እየቀረጽኩ ማስቀመጥ ጀምሬያለሁ። ከዛ በኋላ ነው እነዚህ አይነት የፊደሎችን አካሄድ ሊመጣ የቻለው ማለት ነው። ሌሎችንም ማየት ትችላለህ። ይሄ ብቻ አይደለም የኔ ፈጠራ። ሌላ ዋን ፔጅ ቡክ የሚባል አለ which is
በእንግሊዝኛ የተጻፈ አለው አርእስቱ። ሌላም አለኝ በስዕልም ማየት ትችላለህ። እንደዚሁ ሌላም አለ። እነዚህዎቹ አይነት ፎቶዎቹ አሉ። በጣም እነዚህዎቹ ሁሉንም አጠራጠር አድርገን እናወራበታለን። መነሻው ይህን ነገር ለመጻፍ የራስ ፊደል ለመቅረጽ ያሉት የአማርኛ የግዕዝ አንሰው ነው ወይስ ለራስ በቃ ይሄኛው ለኔ አይመጥነኝም ወይም ለአፍሪካ የተሻለ የመግባቢያ ፊደል ያስፈልጋል ብለህ ያሰብክበት ምክንያት ምንድን ነው? ያሉን አይበቁንም ነበር ወይ? አማርኛ ወደ አፍሪካ ህብረት ወይ ደግሞ የአፍሪካ ቋንቋ እንዲሆን ማድረግ አይቻልም ወይ? ይሄን አዲስ በመፍጠር ብዙ ሰው ጋር ሄዶ እንደገና ለማስተዋወቅ ረጅም ታሪክ ነው። በእርግጥ ረጅም እንትንም የሚፈልግ ነው። ረጅም ትግል የሚፈልግ ነው። ምን መሰለህ የግዕዝ አልፋቤት ቤዚካሊ ሃይማኖታዊ መሰረት ነው ያላቸው። ከዛ በኋላ እኛ ደግሞ ወደ አማርኛ ወደ ትግርኛ ስንቀይራቸው አጠቃቀሙ ራሱ የተበላሸ ነው። ለምሳሌ ሀ ካየ ይሄ ሀሁ ምለ ሀ የመጀመሪያው ሀ እና የአራተኛው ሀ ሀመሩ ሀ አለ። ሌላ 8 ሀ ነው ያለው በአማርኛ ፊደል አጠቃቀም። አንዳንድ ሰዎች ኮምቢኔሽኑ ለመነጋገር ብቻ አይደለም ለጥናትም የማይመች አይነት ነው። እርስ በርሱ የሚፋጅበት ሊንጉስቲክ ኢሊቱ እርስ በርሱ የሚፋጅበት አይነት ሁኔታ አለ። ሁለተኛ ወደ ትግርኛም ስትሄድ እንደዚሁ አይነት የተወሰነ ውስብስብነት አለው። ለምሳሌ ተጨማሪ 3 ቁጥር የምትመስለው ወይም 5 ቁጥር የምትመስለው ሀ አለች አይደል? የእሱ አሁን የለም። 2 ጸ አለ፣ 2 ሰ አለ አይደል? የእነሱ አሁን ገና እኛ ራሳችን ከግዕዝ ወስደን ፊደሎቹ ድምፁ ቶኔቲክ ፓርቱ አላገኘነው እና አንዱ ዝም ብሎ ቁጥር ምናምን ከካልቸራሊ የመጣ አንዳንድ ሰው የሆነ ቁጥር ሰጥቶ ቀመር አለው ምናምን የሚል ሰው አለ። ቀመሩን ወደ ላብራቶሪ ወስዶ ቢያጠና ጥሩ ነው። እኔ ግን የግዕዝ ፊደሎች ሃይማኖታዊ ይዘት ያለ ነው ስርዓተ ነጥቡን ጨምሮ እንደዚህ አይነት እይታ አለብኝ። ስለዚህ ሃይማኖታዊ ይዘት ያለውን አክሴፕታንሱ አፍሪካ ሀገሮች እንደምታ ከኢትዮጵያ ውጪ ሃይማኖታዊ የሆነ ይዘቱ ይዘህ ከምትቀርብ በራሳቸው የሄሮ የራሳቸውን ጀግኖች ስማቸውም እንዲወሳ የአፍሪካን ታሪክ እንደገና የአፍሪካን ቋንቋ የአፍሪካን አንድነታችንን የሚያጠናክር አዲስ ቢሆን ላለውን ጄኔሬሽን ላለው ለኛ ወጣቶቹ የፈጠራ መንገድ ማሳየትም ይሆናል ብዬ ስለገመትኩ ነው። ምንድን ነው ያው ከነኛ ያሉ ፊደሎች አሁን ከአማርኛ ወይ ደግሞ አንተ ይፈርዱን ለተመልካች ትቻለሁ እንግዲህ የግዕዙን በትግርኛም በአማርኛ መጠቃቀሙ ውስብስብ ናቸው ምናምን የሚለውን ነገር ለቋንቋ ትርጉም ለቋንቋ ምሁራን ትቻለሁ። እዚህ ጋር አልከራከርም። ግን እነኚህ የተሻሉ ናቸው ከግዕዙ ከአማርኛው ለአፍሪካውያኑ መግባቢያ ቋንቋ ቢሆን ቀለል ያሉ ናቸው ምናምን ብላ ያሰብካቸው ምን የተለየ ነገሮች አሉ? ያንተ አዲስ ነገር ይዘህ የመጣው ነገሮች ምን አሉት? ያንተ ፊደል ገበታው ለምሳሌ አሁን የሚታያል ብዬ አስባለሁ። ቅርጹ ብቻ አይደለም የፊደል ቅርጽ አይደለም ፈጠራዊ ነው፣ ፕላስ ቶኔቲክስ ነው። ድምጹ ቶኑ ድምጹን ፈጠራ አለበት። ለምሳሌ እቺ የምታያት የምትመስል አይነት ማ ነው የምንለው ምለው በል እንጂ ስንት ናቸው? ካንተ ውጭ የሚያውቀዋል? በፓን አፍሪካን አጠራር ማይቢ ኦኬ እኔ ለአሁኑ እኔ ነው የምለው ማለት ነው። ስለዚህ ለአሁኑ እኔ የምለው ማ ነው የምለው which is represents ማንዴላ ይላል። ማንዴላ ሪፕሬዘንት የሚያደርግ ነው። ሁለተኛ ይሄ ኢሳያስ አሁን ማንዴላን ለመግለጽ ስንት ቃላቱን ስንት ፊደሎችን የተጠቀምከው? አንድ ፊደል ይሄ እዚህ ጋር ተደርድሮስ ቶኔቲክስ ድምጽ ሲነበብ ነው የተጻፈው። ይሄኛው ስሙ ትክክለኛ ስሙ ማንዴላ የሚል ጽሁፍ ነው። አሁን እንደ አማርኛ ወይ እንደ እንግሊዘኛ ማንዴላን ኤም ኤ ኤን ዲ ምናምን እንደምንለው እዚህ ውስጥ የምትገልጸው ፊደሎች አሉ። ማንዴላ ጽፋንታው ይሄ ማንዴላ ነው የሚለው ከመጀመሪያው ጀምሮ ያሉ ፊደሎች ይሄኛው ኦሬዲ ያ ስማቸው ነው። ይሄ ማ የሚለው ከማንዴላ የመጀመሪያ ሪፕሬዘንት እንዲያደርግ which is pan african እንዲሆን እንዲመስል አክሴፕታንስ እንዲጨምር ተደረገበት ነው። ሁለት ለምሳሌ ቢ እኛ የምንጠራው አይነት ቢ እዚህ አካባቢ ያለች ቢ ነው የምንላት። ቢኮ ስቲቭ ቢኮ ሪፕሬዘንት የሚያደርግ ነው። ቢኮ ስቲቭ ቢኮ የሳውዝ አፍሪካ የአፓርታይድ ስርዓትን የገረሰሰ ወር በአፓርታይድ ስርዓት በእስር ቤት የሞተ አንድ ጀግና ነው። ስለዚህ ለፊደሎቹ ስም ያወጣው
በጀግኖቹ ነው። ለዛ ነው ሪፕሬዘንት የሚያደርገው ለዛ ነው። እስቲ እዚህ ጋር የብላክቦርዱን ታመጡልኝና ፊደሎቹን ትንሽ ለተመልካቾቻችን እናንተም ግር እንዳይላችሁ ምንድናቸው ኢሳያስ ይዞ የመጣችሁ ፊደሎች የሚለውን የተወሰነ ታሳየናለህ፣ ግልጽ እንዲሆንላችሁ። ምንም ችግር የለም። እሺ ተመልካቾቻችን ስለምናወራባቸው ጉዳዮች የፓን አፍሪካን አልፋቤት ብሎ ኢሳያስ ይዟቸው የመጣው አዳዲስ ነገሮች ምንድናቸው የሚለውን ግልጽ እንዲሆንልን እስቲ እዚህ በዋይት ቦርዱ ላይ አንዳንድ ነገሮችን ያሳየናል። እናንተም ቤታችሁ ናችሁ ትዝብታችሁን አድናቆታችሁን በኮሜንት መልክ ማስቀምጡልን። ወደ ኢሳያስ ቴንክ ዩ። ለምሳሌ እንቻም ቢ ነው የምለው ማለት ነው። ቢ ማ ቃ ሶ ቢ ማለት ያው ስቲቭ ቢኮ ማለት ነው። ቢኮ መሀል ላይ ያሉትስ እነዚህ ሁለቱ አናባቢ ነገር ነው። ያው ቫወል ናቸው፣ አናባቢዎች ናቸው። የሳውንድ ሊደር ናቸው ማለት ነው። የድምፅ አዛዦች ናቸው። አዛዦች ናቸው። በዚህ አጋጣሚ እችኛዋ ኢትዮጵያን የምትወክል ናት። ኢትዮጵያንስ አዙ ኢትዮጵያንስ ጋር ፋይተርስ ፋይት አይነት የሁለት ሰይፍ ግጥምጥም ነው። ሁለተኛው ኦ ነው፣ ኦርላንዶ ነው የምለው እኔ ፐርሰናል ፋቨራይት ሰው ነው። አሁን ለጥቁር አፍሪካኖች ለጥቁር ሰዎች በአውሮፓ አካባቢ የሚታገል ህያው የሆነ ሰው ነው። ለዚህ ነው ስለዚህ ቢኮ ብዬ ጻፍኩኝ። ይሄኛው ሁለተኛው እንደዚህ ካልኩኝ ኤም ነው። ማንዴላ ታያቸው። ይሄውን ማንዴላ ነው የሚወክለው። ይሄ ማንዴላ ነው የሚለው በቃ ስሙ ጻፍኩት። ይሄ ማንዴላ እያንዳንዷን ፊደል እስቲ ጥራልኝ። አሁን ለምሳሌ ይሄ ማ ነው፣ እኛው አድዋ ነው የሚወክለው። እቺኛዋ ኤ ነው ማለት ነው። ያ እቺኛዋ አድዋን የሚወክለው ይሄ እንለዋለን። አድዋ የሚወክል ነው ወይም አሎላ የሚወክል ነው። ይሄኛው ኤን ናት። በትክክል ስትጻፍ እንግሊዘኛ ኤን ናት። ፓን አፍሪካ እንደዚህ ናት። ንክሩማ የሚወክል ነው። ሶስተኛ እዚህኛ ያለውን እንደዚህ የሚለው ጊዜ የሚወክል ነው። ብላክ ታይም የአፍሪካ ብላክ ታይም ማስታወሻ እንዲሆን አዝ ቫውል ተጠቅሜበታል እንጂ 8 ቁጥር አይደለችም። ይሄ ታይም እንደዚህ አርስት ሲሆን እንደዚህ ታረጋታለህ። ያ ወድቆ ሲጻፍ ክፉ ነገር ስትጽፍ እንደዚህ አድርገህ መጻፍ ትችላለህ። ብላክ ታይም ለማስታወስ ታይም ኦፍ ስሌቨሪ ለማስታወስ እንደዚህ መጻፍ ትችላለህ ማለት ነው። እሺ ሌሎቹንም እንደዚሁ ማለት ነው። እስቲ የኔ ስም ጻፍልኝ። ለምሳሌ ቦጋለ ቦጋለ አቤት 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 ቦጋለ ቦጋለ እቺ የመጨረሻዋ ምን ነች? እቺኛ የመጨረሻ ለአፍሪካ ነጻነት ለአፍሪካ ህዝብ ለተጨቆኑ ህዝቦች ለሞቱ ሰዎች ማስታወሻ ነው። የሰማዕታት ምልክት ናት። እና ከኔ ጋር ምን አገናኘው? ምንም የለውም። ግን ስትጽፍ ለአፍሪካ ከሞቱ ሰዎች ፓን አፍሪካን እስከሆነ ድረስ ለአፍሪካ ለሞቱ ሰዎች ማስታወሻ ነው። ነገሩ ይመለከተኛል። እቺኛ ለናት በአጠራር ለብቻዋ ሉ እላታለሁ። ሉሙምባ ፓትሪስ ሉሙምባ የኮንጎን ሄሮ የሚያስታውስ ነው። ስለዚህ እቺኛዋ አድዋ ናት። እቺ ኦርላንዶ ናት። ቢኮ ስቲቭ ቢኮ ናት። እቺ ጋኖ ምለው ማርከስ ጋርቪ የሚወክል ነው። ጋርቪ ለአፍሪካ አንድነት ወይ ለአፍሪካ ነጻነት ከታገሉ ውስጥ ከኢትዮጵያኖች በአንተ ፊደል ውስጥ ቦታ ያገኙ ሰዎች እነማን ናቸው? ቦታም ሊሆን ይችላል። ቅድም አድዋ ስትል ሰምቻለሁ። ለምሳሌ ጣይቱ ምን ፊደል ነው? ጠ ጣይቱ ጣ ነው። እቺ ጣ ነው የምትለው። እሺ ሳውንዲንጉ ጣ ማለት። እሺ ከጣይቱ ውጪ አሉላ፣ መንግስቱ ማን? መንግስቱ ኃይለማርያም። እሺ በቃ እነዚህ ገብቷል። ለምን መስፈርት መረጥካቸው? አሁን ከመለስ መንግስቱን የመረጥክበት ምክንያት?
አክቹአሊ ማስብ ያለው እኔ ወደ ራሴ መለስም ቢገባ ደስ የሚለኝ ፓርቲ አለ። በጣም መግባት ያለበት ሰው ነው። ለአሁኑ ጄኔሬሽን ኢኮኖሚክ የሆነ ፈጠራ የሰራ ቫልዩ አዲንግ ያደረገ ነው። ቫልዩ ኢንጂነሪንግ ኢንጂነር ነው ለኔ መለስ ዜናዊ። የህዳሴ ግድብ እንደዚህ ለአፍሪካ ኢኮኖሚክ ቫልያቸው ኢኮኖሚክ የሆነ ግሮዝ እንዲያመጡ የሆነ መሰረት ጥሎ አልፈዋል። እኛም አስጨርሰናል። ጥሩ ቢሆንም ያለው የሎካል ዶሜስቲክ ፖለቲካችን የተባላሸ ቢሆንም ግን ጥሩ ነው። ጥሩ ጅማሬ ነው። አላካተትኩትም። እሺ ለአፍሪካ ነጻነት ብዙ ነገር ቁጭ ብለን እናወራለን። ቀጣዩ ለአፍሪካ ነጻነት ብዙ ነገር አደረጉ። በየሀገራቸው ነው የራሳቸውን አስተዋጽኦ ያደረጉ ግለሰቦች እንዲህ ከቦታዎች ከማም ጋርም የተያዘ ለማስታወስ ፊደሎቹን ለመጥራት ያደረኩት ጥረት እንደግል በጣም ያደነኩት ነገር ነው። ግን የቀደም የጀመርነውን ቆመን ለጣይቱና ለመንግስቱ ያው ያንተ ፊደል ገበታ ላይ የራሳቸው ፊደል ተሰይሞላቸዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ያው እሳቸውም ጥሩ ስራ ሰርተዋል፣ ግን አላካተካቸውም ብለዋል። ብዙዎች ደግሞ የአፍሪካ አባት ብለው የጠራቸው ብዙ ፊደል በስማቸው የቀረጹ እነ ንክሩማ እና ሉሙምባ ሌሎችም ያው የአፍሪካ አንድነት መስረታ ላይ የራሳቸው ሚና የነበራቸው ናቸውና ኢትዮጵያ ደግሞ ትልቅ ሚና አላት በዚህ የአፍሪካ አንድነት። የቀዳማዊ ኃይለ ሥላሴ በተለይ ደግሞ እሱ እንዴት ከነኚህ አብሯቸው ከመስረታው ጋር ከነበሩ ሰዎች ጋር አላካተትክም የሚል ነገሮች መስፈርትን በዛው ብትነግረኝ። አካትቻለሁ። ማንኛው ጃንሆይ ተካተዋል። ምን ሀ ነው ኃይለ ሥላሴ ተካተዋል። በፓን አፍሪካን በጣም ትልቅ ሮል ከነበራቸው መሪ አንድ ናቸው። በሌላው ቀሳ ሊኖር ይችላል። ፓን አፍሪካን ግን በጣም ሰርቷል። መንግስቱ ኃይለማርያም እንደዚህ በኢትዮጵያ ዶሜስቲክ ፖለቲክስ የሆነ ቅሬታ ሊኖር ይችላል። በአፍሪካ ጉዳይ ግን በጣም ጥሩ ስራ ከሰሩ እስካሁን ማስታወሱ ጣይቱ መንግስቱና አጼ ሚኒሊክ እንዳጋጣሚ ምን ለማን ነው የሰጠው? ጣይቱ ኤም ለማንዴላ ነው የሰጠውት። ነገር ግን አንዳንድ ጊዜ ኤም ብለህ ሌላ ነገር ማለት ትችላለህ። ላይክ መንግስቱ ማለት ትችላለህ። የሚለው አይነት ሌላ አለ ስፔሻል። አሁን 34 ካራክተር ነው ያሉት። እስከ 40ም ሊደርሱ ይችላሉ። ይጨምራል። ከዚህ በኋላ ሊጨምር ይችላል እንደየ አይነቱ። ለምሳሌ አንተ ማትላቸው ድምጾች አሉ። እሺ ለምሳሌ በትግረኛ አካባቢ ላይ ያሉ ትችላለህ? አትችልም። እነዚህዎቹ የሉ። ፕላስ ኦሮምኛ አካባቢ ለምሳሌ የሆነ ጠጣጣ አሁን እሷን አልችላትም። ሪፕሬዘንት እኔ ግን መወከል እችላለሁ እሷን። አሁን የሆነ ለየት ያለ ድምጽ ናት። ኦሮሚያ ህዝብ ያሉ ሰዎችም ራሳቸው የራሳቸውን ሄሮ ሪፕሬዘንት እንዲያደርጉ ሞገብ መስጠት ይችላሉ። ግን በኋላ ላይ አሁን ይሄ ነገር አድርጎ እንኳን ብዙ ህዝብ ጋር ደርሶ ምን ቢል አጣለህም ወይ? ያንተ ፊደል ውስጥ እነንትና ናቸው ያሉት። አሁን በፖለቲካ ወይ ቀዳማዊ ኃይለ ሥላሴን ማይደግፍ ሊኖር ይችላል፣ የመለስ ወይ የአብይ ደጋፊዎች ሊኖሩ ይችላሉ። እሱ እኮ መርጦ እነንትና ነው ፊደሉ ላይ ያደረገው የሚሉ ነገሮች በኋላ አይመጡብህም ወይ? አሁን የምልህ ነገር ኢኒሺዬቲቭ ነው የሰራሁት። ኢኒሺዬቲቭ ነው እንጂ ኦፕን ዋይዝ ለሁሉም ለማንኛውም ኢሊት፣ በተለይ ፖለቲካል ኢሊት፣ ሶሻል ኢሊቱ፣ አርት ላይ ያሉት ሰዎችም ብዙ ፖለቲክስ ላይ ያሉ ሰዎች መጥተው እንዲወያዩበት ፈልጋለሁ እንጂ እኔ ስላልኩት ይሁን አላልኩም። አሁን የመጨረሻ ኢኒሺዬቲቭ ነው የሰራሁት። አሁን የመጨረሻ አይደለም ጅማሬ። ሌላው ኢሳያስ መነሻ ላይ ይሄን የፊደል ገበታው የአልፋቤት እንትኑ ሲሰራ ስያሜው መጀመሪያ እንደውም አብይ አልፋቤት ሲባል እንደነበር ነው መረጃ አለኝ። በአሁኑ ጠቅላይ ሚኒስትር ዶክተር አብይ መጠሪያ ያደረገ አብይ አልፋቤት የሚል መጠሪያ እንደነበረው ነበር ማቀው። ቀየርከው? አልቀየርኩትም። እንትኑ ነው አሁን የምንሰጠው አብይ አልፋቤት የምለው በሀገር ደረጃ በህዝቡን ተቀብሎት ጠቅላይ ሚኒስትሩን ደግፈውት ይለፍ ካሉና እርሳቸውን ሀሳባቸው ሰጥቶት ለፖለቲካ መዋል ቫልዩ አዳርገው ኦር ቫልዩ ኢንጂነሪንግ በራሳቸው መንገድ ቀርጸው ዲፕሎማቲክ መንገዱን ካስተካከሉ ይባላል። ምንም የማይባልበት ምክንያት የለም። መጀመሪያ 3-4 ስም ነው ያለው ልሰጠው። ጃንሆይ አልፋቤት፣ አብይ አልፋቤት ከተቀበለው
ይህንን ስርዓት አንተ እኮ የራስህ አቋም ከሆነ አብይ አልፋቤት እሱ ተቀበለም አልተቀበለም ነው። ይሄ አሁን ኢኒሼቲቭ ነው ያነሳሁት እንጂ የሀገር ጉዳይ ነው ቢሆንስ። ስለዚህ እኔም እዛ ወንበር ላይ ያሉ ሰዎች የኢትዮጵያን አስተዳዳሪ ሆኖ ላይ ያሉ ሰዎች ንጉሠ ነገሥት ብለው ፕራይም ሚኒስተር ብለው ለአፍሪካ በጣም አስተዋጽኦ ያደርጋሉ እና እቺን ለፕራይም ሚኒስተርን ባቀርብላቸው ደግፈውት ኢምፖዝ አድርገው ፓን አፍሪካኒዝም እንዲስፋፋ ካደረጉትና አክሴፕታንሱ ከጨመሩ አብይ አልፋቤት ነው የሚለው። ምክንያቱም እኔም በአብይ ወክላለሁ፣ ኢትዮጵያዊ ናቸው። በሌላ እንዳለው ነው ማለት ነው። የሌላ ዶሜስቲክ ፖለቲክስ ማንገናኝበት ይኖራል፣ እንስማማበትም ሊኖር ይችላል። ያው መሪ ናቸው፣ እንደ መሪያቸውን ይቀበላለሁ፣ ይቀጥላል ማለት ነው። የሱ አስተያየት ምን ይመስላል? ይሄ የጻፍኩት አፍሪካ መሪዎች የቀድሞ መሪዎችን ያሁኖቹን የሚወክለውን የፊደል ገበታ አብይ አልፋቤት የሚል ስም ሰጥቻለሁ ስትል በዙሪያ ያሉ ሰዎች ለሰዎች ምናምን ታሳያለህ መቼስ እነኚህ አልፎ አልፎ አሳያቸዋለሁ። የስያሜው ላይ ቅራኔ አንስቶብህ አያውቁም? በስሙ ላይ አርእስቱ ላይ በጣም ነው የሚቃረኑ፣ በጣም ይቃረናሉ። እንዴት አብይ አልፋቤት ትላለህ? እንዴት አብይ ትላለህ? ወር ሳሙን ለምን መለስ አትልም? ወር ለምን ዮሐንስ ወይም አሉላ አልፋቤት ለምን አትልም? አለፍ ቤት ለምን ቀየርከው? ስለዚህ እኔ አሁን ኦርደር የማደርገው በኢትዮጵያኖቹ የመጀመሪያ ነው ማስጀምራቸው አርጌ ነው። አልፋቤቱን ሲስተካከል ላይክ ኤቢሲዲ የሚነው በሌላ ራሱ አሬንጅመንት አለው፣ ረጅም ታሪክ ስለሆነ አሁን ራሳቸው ግን ክቡር ጠቅላይ ሚኒስትሩ በራሳቸው የተቀረጸ ፊደል የላቸውም ማለት ላይ አንተ የላቸውም። ግን አንዳንድ ፊደሎች ለምሳሌ ደ ከአስተያየት ከዚህ በፊት አስተያየት ውጪ ደ ራስ ደስታ እንዲወክል አድርጌ ነበረ እንትን ያልኩትና የሆነ ኤምባሲዎች አስተያየት ሰጥተውኝ ራስ ደስታ አናቃቸውም አይነት ነገር ሲሉ እዛ የሚሰሩ ልጆች ሰዎች ባዶ አረኳት። ሜይቢ እዛም ሊኖር ይችላል። ባዶዎች አሉኝ ክፍት ቦታ አለኝ ነው። ቲ አለች። ራስ ደስታ ግን አይታወቁም አይታወቁም አሉኝ። እንግዲህ በኤምባሲ ሂጄ 3-4 ኤምባሲ አፍሪካን ኤምባሲ ቼክ ሳደርገው እና መንግስቱ ነው የምናውቀው አሉ። በጣም አሪፍ። የት ሄድክ እነኚህ ነገሮች እውቅና ለመስጠት ሰዎች የምሁራን አይቶ የቋንቋ ምሁራን የተሰጡ አስተያየቶች ምን አሉ? ከምሁራን ከተቋማት ኖርማሊ አሁን የሄድኩት የኢትዮጵያ የምዕራብ ንብረት ባለስልጣን አስመዝግቤዋለሁ፣ ማየት ትችላለህ። ከዛ ውጭ ግን አስተያየት የምቀበልበት እንትን አንዳንድ ሰው ያወዛግባል የሚል ሰው አለ፣ አይገባንም የሚል ሰው አለ። ይሄ ከባድ ነገር ነው ይቅርብህ የሚሉም አይጠፋም። ኢሊት ግን አላገኘሁም። የምተማመንበት ኢሊት ኦፕን ዋይዝ የሆነ ሰውም የለም። ፖለቲክስ ውስጥ ነው የሚከትህ። ለምሳሌ ይህን ስታቀርብለት ለምን ገዛ አይሆንም ዝም በል እባክህ ተው ይቅርብህ የሚል ሰውም አለ። ይህም ብቻ አይደለም ግን የድምፁ ሴማንቲክሱ ዋና ቫሊዩ የትርጉሙ ቫሊዩ ለየት ስለሚል አክሴፕታንስ ይኖረዋል ብዬ አስባለሁ። ፕላስ ለኢትዮጵያኖች ኢትዮጵያን እኔ እናንተ ኢትዮጵያኖች ነን። ከዶሜስቲክ ፖለቲክስ ወጥተን ተለቅ ባለ አጀንዳ ብንገናኝና ዶሜስቲክ ፖለቲክሱ የሚስተካከላል የሚል አለኝ ፎከስ። ምክንያቱም ወደ አፍሪካ ስንሄድ ፖለቲካል ኢንቴግሬሽን፣ ኢኮኖሚክ ኢንቴግሬሽን፣ ሶሻል ኢንቴግሬሽን ሌሎችም ዲፕሎማሲ ቢሰራ ብዙ ነገር እናገኛለን የሚል ጥቅም አለ። አሁን አንዳንድ ጽሁፎች እንዲታይተው ይሄ ኦሮሚኛ ነው ይባላል፣ ይሄ እንግሊዘኛ ነው፣ ይሄ አማርኛ ነው ይባላል። ልክ ያንተ ፊደል ሲያዩ ምንኛ ይላሉ? አብይ አልፋቤት ኦር ፓን አፍሪካን። አልፋቤቱማ ይታወቃል። ፓን አፍሪካኒክ ቋንቋ አለው እንዴ? ፓን አፍሪካን እውነት ለመናገር ገና ነው። ይሄኛው እንዳልኩ ውሳኔ ላይ አልደረስኩም። ይሄኛው ይሄ ነው፣ ይሄ እንግሊዘኛ ነው፣ ተመሳሳይ ነው። ፓን አፍሪካን ብሎ እንዲሁ ዓለም ዋይዝ ግን ዓለም ጠቅላላ በዓለም ፓን አፍሪካን ላንጉጅ ብሎ እንዲያነቡት ፈልጋለሁ። ፓን አፍሪካን ተብሎ ከዛ ማለት ሳ ያለ ለምሳሌ ሳ ነው የምትነቡ ቶማስ ሳንካራ ነው ሪፕሬዘንት የሚያደርገው። ሳንካራ ብሎ ሰው ሪፕሬዘንት እንዲያደርግ እኛ ሁላችንም ክፍት አድርጌዋለሁ። ኢኒሼቲቭ ሰርቼዋለሁ፣ ለሌላ ክፍት አድርጌያለሁ። ፊደሎቹ ግን ኢሳያስ ከየት ነው ያገኛቸው? እኛውን አንዳንዶቹ ቁጥር ይመስላሉ፣ አንዳንዶችም በጣም ጠቃጠቆም እንደዚህ የሚበዙበት መስቀል የሚመስሉ ነገሮች ምናምን አሉ። ተመልካቾችም እያዩት ነው። ከየት ነው ያመጣቸው እነኚህ ፊደሎች? ሌላ ከሌላ ፊደሎች የወረስኳቸው ምናምን አሉ ከውጭ ቋንቋዎች?
እኔ አልወርስም። የመውረስ እንትንም የለኝ የራሴ ነው የምጠቀመው። ምናልባት ከተመሳሰለ ሊመሳሰል ይችላል እንጂ የወረስኳቸው የሉት እነዚህ እንትኖችም ቅድም እንዳልኩ ነው በአስቀድሜ ነግሬ ነበርና ድሮ በኮድ ልጅነት ያ መጽሐፍ ለመጻፍ ማሳተም አልችልም። ትልቅ መጽሐፍ ጽፌ ለማሳተም ሞክሬ ነበር 4 5 6 እስከ 10 የሚሆን ያልታተሙ መጽሐፍቶች አሉኝ በትግርኛም በአማርኛ አለኝ መጽሐፍ ኖርማል ጽሁፍ ማለት ነው። ከዛ ህትመት ቤት ብትሄድ ባዶ ወረቀት አለ። ይሄ አሁን ጽሁፍ አለው ውስጡ ጽፈህ እንደምንም ብለህ ሙሉውን ጽፈህና ባዶ ወረቀት ወደ ገበያ ስታቀርበው የ400 ነው ጽሁፉም መጽሐፉም 400 ነው ዋጋው። ዋይ ለምን ጽፋለሁ ነው ለምን ጽፋለሁ። ስለዚህ ለኔ የሚሆን ለወደፊት ጠቅመኛል ለማለት ሙሉ መጽሐፌን ለማስታወስ በአጭር ጊዜ በአጭር ሰከንዶች የጻፍኩትን ነገር ለማስታወስ እንደዚህ ኮዶችን አሁን ይሄ አንድ መጽሐፍ ነው የምታየው ለኔ ይሄ ሙሉ መጽሐፍ ነው ካልኩሌሽን በኮድ ነው የምትጽፈው? ኮድ ነው። አሁን ይሄ ሙሉ መጽሐፍ ነው። በእንግሊዘኛ ማንበብ ትችላለህ። ፓን አፍሪካን ብዬ የጻፍኩት ደግሞ እኔ አነባዋለሁ። እዚህ ጋርም አለ ሌላ። እሱ ደግሞ ምንድን ነው የአክሱም ሐውልትም መስሎኛል። የሰው ምስልም ይመስላል እና የአክሱም ሐውልት ያው ሁሉም ሰው እንዲያስታውሰውና ለማስታወስም ቀላል እንዲሆን ዩኒቨርሳል ሩል ኦፍ ኢንተለጀንስ ነው የጻፍኩበት ፕሮሰስ ነው። ስዕል ነው ግን የሚያስተምር ነገር አለው። ዲፕሊ ረጅም ጊዜ ወስዶ እንደ አንድ መጽሐፍ ነው። አሁን ይሄ መግለጽ የሚችለው ረጅም ጊዜ ተሰጥቶኝ መግለጽ እችላለሁ ማለት ነው። ግን ሲምፕል ነው። በቃ መጽሐፍ ነው፣ ይሄ ሙሉ መጽሐፍ ነው ማለት ነው። ላይክ እንደ ቀመር ማድረግ ትችላለህ። ስዕላዊ ነው። ወደፊት ምን ነው ኢሳያስ አሁን አላማው እነኚህ ነገሮች ሁሉ የመጽሐፉ እነኚህ ፊደላት የመቅረጹ ወደፊት አላማ ግቡ ምን ማድረግ ነው? ፓን አፍሪካን አልፋቤት ኦልሬዲ አፍሪካ እንደ አፍሪካ የራሳቸውን ዲኮሎናይዝ ስክሪፕቱ አጻጻፍ ስነ ስርዓት ዲኮሎናይዝ ማድረግ ነው የኔ አላማና 2-3 መጻፊያ ቢኖሩ ጥሩ ነው። ግዕዝም ቢጠቀሙ ቆንጆ ነው። አንለስ ግን ይሄ እንደ ኦፕሽን ተጠቅመው ዲኮሎናይዝ ማድረግ ይሄ በጣሊያንኛ ላቲን ኦር ሌላ አረብ ትተው አፍሪካ እንደ አፍሪካ እኛም አፍሪካነታችን ተቀብለን እነዚህ የነጻነት መንገድ መከተል ይኖርብናል የሚል ወደ መጨረሻ አካባቢ ልምጣና አሁን ይሄን እንዴት አድርገ ነው ታዲያ በሌሎች የአፍሪካ ሀገራት እንዲጠቀሙት ከማድረግ በፊት ሀገር ውስጥ እንኳን ሰው እንዲያውቀው ማስተዋወቅ ፊደሎቹን በኮምፒውተር በጽፈት እንትኖች ውስጥ እንዲገባ እንዲስፋፋ የማድረግ ነገሮች ግዴታ ያስፈልጋሉና እንዴት አድርገ ይሄን የሰራውን ነገር አፍሪካ ሀገራት ጋር ሄድስ እዚሁ ራሱ ሰው ጋር ደርሶ ሰው እንዲከራከርበት ሀሳብ እንዲሰጥበት እንዲያሳድግበት በምን አጋጣሚ ማድረግ ትችላለህ? እነዚህ ሚዲያ ላይ እንትን ከማለት ውጪ እንግዲህ ለወደፊት አዳዲስ ሀሳብ አዳዲስ መንገድ ሊኖር ይችላል። ሰዎችን የምናገኝበት መንገድ የሆነ ሴሚናር ቢኖር ሁለተኛ ደግሞ ጊዜ እንትን ማስታወቂያ ተሰርቶ የሰው ፊልም ማይበት አይነት ቦታዎች እዛ ገብቼም ሪፕሬዘንት ባረግ ደስ ይለኛል። እቻውን አንድ መጽሐፌ እቺ the one book page ነው ዩኒቨርሳል ትሩዝ ኤንድ ሎ ኦፍ ላይፍ የምትለውን ገለጻ ማረግበት ወይም ብዙ ሰው ያለበት ቦታ አግኝቼ ገለጻ ባረግ ያረኩኝ ማለት የሚመለከታቸው ሰዎች በተለይ የፖለቲካል ኢሊቱ ባገኛቸው ደስ ይለኛል። እዛ በተረፈ ግን ባለስልጣኖች በተለይ በአፍሪካ ጉዳይ የሚሳተፉ ማንኛውም ሰዎችም የማገኝበት መንገድ መንግስት ቢያመቻቸው ትክክለኛ ቦታ የሚያውቅ ኤግዛክት ፖዚሽን ያለው ሰው ባገኝ ደስተኛ ነኝ። ከዛ በኋላ አፍሪካን ዩኒየን ገባለው የሚል ግምት አለኝ። እስካሁን ከተቋማት የመንግስት የሚሆን ያስገባበት ቦታ አለ? ጠቅላይ ሚኒስትር ጽህፈት ቤት አካባቢ የውጭ ጉዳይ ሚኒስተር የሆነ ሀሳቡን ተናግሬ ያለው እንደዚህ ዲፕሊ ግን ወረቀት አርገ ፋይል አርጎ ያረኩበት እንትን አልነበረም። እነኚህ ነገሮች ጽሁፍ ምን ያህል ኢንቨስት ነገር አድርጓል ከኪሱ ኢሳያስ? ኢንቨስትመንት አይመንትን የሀሳብ ኢንቨስትመንት ነው እንጂ ያሳብ ሌላ ገቢ ያገኝበታል ብለህ ታስባለህ? ከዚህ እንዴት አሁን ያው መጽሐፌን ዋን ፔጅ ቡክ ሰው እቺ መጽሐፍ ሪፕሬዘንት ካረኩ በኋላ እንደ ቢዝነስ ካርድ ቁልፍ መያዣ አርጓት ሲያስብ
ምናምን ሲያደርግ ለምሳሌ እቺን ገለጻ ላደርግልህ ይችላል የተወሰነ እቺ የምታያት ቅድም ያያት ምልክት ሁሉም ነገር ነው። ሁሉም ነገር እቺ የቀመር ምልክትና ቀመር አለው። ስለዚህ ሁሉም ነገር ቀመር አለው ይላል። በሁለተኛ ደረጃ ሁሉም ነገር አላፊ ነው፣ ያልፋል። ሁሉም ነገር ንግድ ነው ወይም ከጥቅም ጋር የተሳሰረ ነው። ሁሉም ነገር ሁሉም ነገር መጠየቅ ትችላለህ፣ መሳቅም ትችላለህ። ሁሉም ነገር ይቀያየራል። በሶስተኛ ሁሉም ነገር ይቀየራል። አሁን ከዚህ ውጪ ሌላ ጀነራል ትሩዝ አታመጣም። ይቀየራል፣ ንግድ ነው ወይም ያልፋል። አዘሆል ንግድ አይደለም፣ ሁሉም ነገር ንግድ ነው አይደል? አንተ አሁን ለምሳሌ የተሻለ ትመርጣለህ አይደል? ለምን? የሀሳባዊ ንግድም አለ፣ የሂደት ንግድም አለ፣ የገንዘብ ንግድም አለ። ያው ትክክለኛ ኤግዛክት ንግግሬ የቋንቋ ጥረት ሊኖር ይችላል አማርኛ ለዛ ይሆናል እንጂ ጥቅም ማለት ከጥቅም ጋር የተያያዘ ነው። ለነፍሱ የሚኖረውን ሰው ምን ትለዋለህ? ለጥቅም የሚኖረው እሱ ነፍሱ የሚኖረው ለጥቅም ነው የሚኖረው። በሰማይ አገኛለሁ የሚል ሙሉ እምነት አለው። ገብቶሃል? ንግድ ነው ስላልከኝ እኮ ጥቅም ነው እሱ። ንግድ ያው እኛ ዝም ብሎ በአመጣጣዊ እንትን ትርጉሙ ንግድ ማለት ገንዘብ ነው እንጂ የሚጠቅምህን ትመርጣለህ፣ የሚሻልህን የተሻለ ብር እንዲኖርህ፣ የተሻለ ገንዘብ እንዲኖርህ፣ የተሻለ ቤተሰብ እንዲኖርህ አትፈልግም? ሁሉም ሰው ይፈልጋል። ራሱን ጥሎ ወደዚህ የሚሄድ ሰው የለም። ራስም ትወዳለህ አይደል? ያውን የማይቀየር ነው። በሁለተኛ ደረጃ ሁሉም ነገር እምነት ያስፈልገዋል። አንድ ነገር ለማካሄድ እምነት ግዴታ ነው። አምነህበት ካልተማመንክበት መሄድ አትችልም። ሁሉም ነገር ሳክሪፋይስ ያስፈልገዋል፣ መስዋዕት ያስፈልገዋል። ለመቀየር መስዋዕት ያስፈልገዋል። ሶስተኛ ጊዜ ለሁሉም ነገር ጥበብ ያስፈልገዋል። አንለስ ያለህን ነገር ታባክናለህ ማለት ነው። ሀሳብም ሊሆን ይችላል፣ እድሜህም ሊሆን ይችላል፣ ያለህን ጉልበት ሊሆን ይችላል፣ ጊዜም ሊሆን ይችላል፣ ይባክናል። በሶስተኛ ለሁሉም ነገር ጊዜ አለው፣ ጊዜም ያስፈልገዋል። በአራተኛ ለሁሉም ነገር ስርዓት ያስፈልገዋል። እንዲህ ይላል። እንዲህ ካልሆነ ውጪ ነህ። ገብቶሃል? ከጥቅም ውጪ ነህ። እንደገና እያለ በመጨረሻም ለሁሉም ነገር ትግል አለው። ፋይት ነው። ሁሉም ነገር ትግል አለው፣ መጠን አለው፣ ይለካል። ሁሉም ነገር እድል አለው፣ ሁሉም ነገር ስርዓት አለው። ቅድም ብያለሁ። ለሁሉም ነገር ዋጋ አለው፣ ጊዜም አለው፣ ጥሩና መጥፎ ሳይዶች አሉት። ሁሉም ነገር ታሪክ አለው፣ የራሱ ታሪክ አሻራ፣ መንገድ አለው። ሁሉም ነገር መጨረሻና መጀመሪያ አለው። ሁሉም ነገር ይታወቃል። የሁሉም ነገር ምንትን አለው፣ ፍላጎት አለው። ለምሳሌ እዚህ ጋር ለመቀረጽ የሆነ ነገር ያስፈልጋል፣ ካሜራ ያስፈልጋል፣ ሳሟን ያስፈልጋል። መጨረሻ ደግሞ ሁሉም ነገር ፕሬዠር አለው፣ ጫና አለው። በስተመጨረሻ ሁሉም ነገር የራሱ መልክ አለው የሚል ነው። ይሄ አንድ እውነታ ነው። ፍሬም አድርጎ ሰው አንድ ነገር ቶፒክ ሲያነሳ እነዚዎቹን ግምት አስገብቶ መንገዶችም አሉት፣ ሌሎቹን ያልጠቀስኳቸው እንደዚህ አይነት የሚያሳይ ነው ማለት ባጭሩ ነው የምንግርህ። በጣም ቤተ ክህነት አካባቢ በልጅነት ወይ ምናምን መማር አጋጣሚዎች ነበር? ግዴታ ነው እሱ፣ ግዴታ ነው። ነበርኩበት። ተመስገን አምላክ። አስተዋጽኦ አድርጎልህ ይሁን እዚህ እነኚህ ነገሮች? ቤዚካሊ እነዚዎቹ ከመጽሐፍ ቅዱስ መሰረት አድርገው ነው እውነታዎችን የምታወጣቸው። ከዛ ዝም ብለው ዳርዊኒስት ኦር ሳምዋን ቲዎሪስት አልከተልም። የምከተለውን አውቃለሁ። ገብቶሃል? እሺ፣ በጣም በመጨረሻ የምታስተላልፈው መልእክት ይሄ ነገር ብዙዎች ጋር ደርሶ ብዙዎችም ሀሳብ እንዲሰጡበት የቋንቋ ምሁራንም ሊሆኑ ይችላሉ። እንደገና በሌላ በሀሳብ በሌላ ነገር መደገፍ የሚፈልጉ ጥሩ ቦታ እንዲደርስ፣ አንተ የምትፈልጉ ቦታ እንዲደርስ መደገፍ የሚፈልጉ አካላት ካሉ፣ እንዲያግዙ የምትፈልጋቸው ተቋማትም ካሉ በዚሁ አጋጣሚ መልእክትን ብታስተላልፍ ደስ ይለኛል። ማገዝ እንዲያግዙ የምፈልጋቸው ፖለቲካል ኢሊቲ ነው። ይሄ ፖለቲካል ኢንጂነሪንግ ነው፣ የፖለቲካ ፈጠራ ነው። ገብቶሃል እንጂ ከዛ ባለው ይሄ ፖለቲክስ ላይ ቫልዩ ኢንጂነሪንግ ተደርጎ ዋጋ ተጨምሮበት የኛ የኢትዮጵያኖችን አጀንዳ የአፍሪካ አጀንዳ አራማጅ ሆኖ ከአፍሪካ የምናገኘውን ሌሎችንም ፖለቲካል፣ ሶሻል፣ ኢኮኖሚክ ሌሎችንም እንድናገኝ ፖለቲካል ኢሊቱ ባገኛቸው እነሱም ቢያግዙኝ አስተያየት ቢሰጡ እንደ አጀንዳም ሴት አድርገው የአፍሪካን ወጣቶች በፈጠራ በሌሎችንም አብረን የምንያይዝበት መንገድ ቢያስተካክሉ ቢመርጡ እላለሁ። በመጨረሻ ማመሰግነው እናንተም ማመሰግናለሁ። ናሁ ቲቪ
ሚስተር ቦጋለም አመሰግናለሁ። አቶ ቦጋለ ጋዜጠኛ ቦጋለ አመሰግናለሁ። ጥያቄ ከሌለ በጣም አመሰግናለሁ። አሁን በጤና ሙያ ላይ እየሰራ ትገኛለህ? የጤና ባለሙያ ነኝ። በቂ ደስ የሚል ቆይታ ነው ያደረግነው ተመልካቾቻችን። ከወጣት የስራ ፈጠራ ባለሙያ ብዬ ልጥራህ ከኢሳያስ ገብረ ኪዳን ጋር እንግዲህ ተመልካቾች እናንተም ምናልባት ይሄ ነገር መሆን አለበት ይሄ ነገር መሆን የለበትም ብላችሁ የምትሰጡት ሀሳብ የሚያበረታታም ሊሆን ይችላል። አይ ይሄ ነገር ይቅርብ፣ በዙሪያው የሆኑ ሰዎች አሉ እንዳልከው ይሄ ነገር ቢቀርብት የገዙም ሆኖብን ነው የሚሉ ሰዎች እንዳሉ ሁሉ አይ በዚህ ምክንያት ቢቀርብ ይሻላል ብትሉትም ጥሩ ነው። አይ ጥሩ ጅማሬው ላይ ነው ያለው ይሄ ነገር እኮ እስከ አፍሪካም ሊያድግ ይችላል። ይህም ሀሳብ አቋም ያላችሁ ደግሞ ኮሜንት ላይ አስቀምጡልን። አድራሻንም እንግዲህ ፍላጎት ከሆነ እናስቀምጣለን ከስር ወይ በኢሜል በሌላ አጋጣሚ ሊያገኙ የሚችሉበትን እናስቀምጣለን። መልካም ቆይታ ይሆንልን።